አንቺ አንተ ወራደ ማገራሽ ነገር ደወርቃሽ ጎም ያስተማቀ ሰውዬ ማቺ ወራ ወይ ሞር ካለ አይደለም ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን እኛ ደህና ነን። ሁሉ ሰላም ነው አይደል? እኛ ጋር ያው ሰላም ነው ለማለት ይከብዳል። ያው ነገሮች ትንሽ የከበዱ መምጣታቸው ማለት ነው። ግን ያው አንዳንድ ነገሮች ደግሞ እየተስተካከሉ ነው ማለት ነው። ብዙዎቻችሁ ኮሜንት እያነበብኩኝ ነበረ ማለት አፍዞሃል የሆነ ነገር ሆነሃል ምናምን ትሉኛላችሁ። እነ ዮናስም እነ ብቻ ቤት ውስጥ ያለውም ሰው እንደዛ አይነት ነገር እየነገረኝ ነው ያለው። ግን እኔ አንድ ጥያቄ መጠየቅ እፈልጋለሁ። እኔ አብጃለሁ ወይ? እኔ ጤነኛ አይደለሁም ወይ? ጤነኛ እኮ ነኝ እንደምታዩኝ በቃ ጤነኛ ነኝ። እና ማደርጋቸውንም ነገሮች እያንዳንዱን ነገሮች አውቃለሁ ማለት ነው። እምላችሁ የሆነ በቃ ሰው እንደ እብድ ሲቆጥራችሁ ያበሳጫችኋል እውነት ለመናገር ማለት ነው። እና ሰዓቱን አውልቅ ምን በል ብዙ አይነት ነገር ነው የምትናገሩኝ። እና ይሄ ሰዓት ደግሞ ለእኔ እንግዲህ ትልቅ ነገር ነው። ምክንያቱም ከጠላቴ የተሰጠኝ እሱ ይቅርታ ጠይቆ በስነስርዓት ተቀይሮ ቤት ገዝቶልን ምናምን ይሄን ሰዓትም ጨምሮ የሰጠንን ስጦታ አለማክበር እንግዲህ ያው ንፉግነት ይመስለኛል። ሲጀመር በቃ ጠላትነት ጊዜያዊ ነው፣ ወዳጅነትም ጊዜያዊ ነው። እና አሁን እሱ ጠላቴ አይደለም እኔ ወዳጄ ነው። የጠላትነት ጊዜው አብቅቶ ወዳጅ ይሆናል ማለት ነው። እና በዛ መንገድ ብትረዱኝ እላለሁ። ዛሬ ግን የመጣሁበት አንድ ጉዳይ አለኝ። ባለፈው እንግዲህ እንዳያችሁት መተቱን ውሃ ውስጥ ነክረን አርክሰነዋል ማለት ነው። ከዛ ወዲህ ፍቅር ያው ብዙ ለውጦች እያሳየች ነው ያለችው። ብዙ ነገሮችም እየተቀየሩ ነው ያሉት። በተለይ ደግሞ ደስ የሚል የፍቅር ጊዜ ማሳልፈን ነበረ እና ብዙ ደስ የሚሉ ነገሮች አሉ። እና ቤተሰቦቻችን አሁን ማድረግ የምፈልገው ነገር ምንድነው? እሱ ይሄ ነገር ውስጡ ያለውን ነገር ማወቅ ፈለግኩኝ። ማለት መተቱ ላይ ወይም ደግሞ እዛ የተቋጠረው ነገር ላይ ውሃ ነከር ነው እንጂ አስቀምጠናል ማለት ነው። እና ስለዚህ ያንን ነገር አውጥተን እንትን ማለት ፈለግም ማየት ፈለግኩኝ ማለት ነው። እና ቤተሰቦቻችን ያንን ከማየታችን በፊት ግን ያው እዚህ ጋር እሚቷ አለች፣ ብዙ ነገር እያደረገች ነው ያለችው ለቤቷ። የራሷም ብዙ ችግሮች አሉባት። ግን እዚህ ቤት ያው በተቻላት መጠን ያው በቃ እንትን እያለች ነው፣ እየለፋች ነው፣ እየደከመች ነው ያለችው እና ልጆቹን በመያዝ በምናምን ማለት ነው። ግን እኔ አሁን አንድ ጥያቄ ለመጠየቅ እፈልጋለሁ። ያው ብዙዎቻችሁ አስተያየት ሰጥታችኋል። እንደገና ደግሞ አንቺም አስተያየት እንድትሰጪኝ እፈልጋለሁ። እና አንድ ጥያቄ ደግሞ በትክክል እንድትመልሽልኝ እፈልጋለሁ። እኔ አእምሮዬ ልክ እየሰራ አይደለም እንዴ? እስኪ እውነቱን ንገሪኝ። አእምሮዬ ልክ እየሰራ አይደለም? አሁን እኔ ጤነኛ አይደለሁም ወይም ደግሞ እኔ ይህንን ሰዓት ስላደረግኩ የተቀየረ ነገር አለ? የቀየርኩት ነገር? አዎ ማለት አንቺም አዎ አይደለም አብደሃል ያልኩ ሳይሆን አይደለም እኔ እንደዚህ እንድትይኝ ምን እንድጨርሽልኝ አልፈልግም። ልጨርስልህ ሳይሆን እኔ የተሰማኝን ላውራ። ምንድነው የተሰማሽ? አሁን እኔ ይሄን ሰዓት ባታረገው እኔም ደስተኛ ነኝ። ለምንድን ነው ማላረገው? አንቺ ቆይ የሆነ ሰው እኮ በቃ ይቅር ብለሽው ምናምን ነገር እኮ ነገሮችን እኮ ልታስተካክል ትችያለሽ አይደል? እኮ ታስተካክላለህ። ግን የተቀበልከው እኮ ከማን እንደሆነ ታውቀዋለህ። ከማንም የተቀበልኩት እኮ ከዳንኤል ነው። ዳንኤል ደግሞ ተቀይረዋል እያልኩሽ ነው። ገብቶሻል? ነገሮች እኮ ተቀይረዋል። በቃ እንደውም የኛ ህይወት እንዲቃና የኛ ህይወት እንዲስተካከልና የተሻለ ኑሮ እንድንኖር ያለውን ገንዘቡንም ጊዜውንም እየሰጠን እኮ ነው። ስለዚህ አንቺ ማሰብ ያለብሽ ምንድነው? ይህን ሰዓት ሲጀመር ሁላችሁም ለምን እንደጠላችሁት አላውቅም። እኔ ግን በጣም እኛ እኮ እየጠላን ያለ ነው የምታረገው ነገር ነው። ለምሳሌ ይህን ሰዓት ካረክ በኋላ ብዙ ነገር ምንድን ነው ያደረኩት? ምንድን ነው ያደረኩት? እስቲ ለምሳሌ ይሄ ብለሽ ዘርዝሪልኝ እስቲ።
በቃ እኮ ትክክል ነበር። ኦኬ እዚህ ጋር ተነጣጥፎ አበባ ተዘርግፎ ምናምን የሆነ ደስ የሚል ጊዜ ስላሳለፍ እሷ እኮ ለእኔ ሚስቴ ነች። ያንተ ሚስት ሆና እኮ አምናታለሁ። ከእሱ ጋር ለምንድን ነው እሱ ጊዜ እኔ እኮ አምናታለሁ። እሷ እንደ የፈለገ ቢሆን እኮ ከእሱ ጋር ሌላ ነገር ውስጥ አትገባም። አላወልቅም ብሎ እሱ እንደዚህ አያደርግም ነበረ። ግን እኔ በሌለውበት ስለሆነ ነው። ለምን ትከለኪዋለሽ? እኔ ዮናስንም ቢሆን ያስወጣሁት ይቺንም ቢሆን ቅጥቅጥ አድርጌ ነው ማስወጣችሁ። እምቢ ካላችሁ ማለት ነው ነግሬሻለሁ። ሲጀመር በዚህ ጉዳይ አትደራደሪ። በሰዓቴ ጉዳይ ስንቴ ነው የምነግርሽ? በቃ ቁም ስቶፕ። እኔ የመጣሁበት ጉዳይ ቤተሰቦቻችን፣ ዛሬ እዚህ ቦታ ላይ የተገኘሁበት ጉዳይ ውስጡ እዛ ነገር ውስጥ ምንድን ነው እሱ ያለው? ዱቄት ነው ያለው? ሳሙና ነው ያለው? ምንድን ነው ያለው? ማለት አንዳንዴ አሁን ሳሙና ድግምት ተደርጎበት ድሮ ነው የምሰው። አዎ ሳሙና እስቲ ወዳው ነው የሚሰጠው እንጂ ዝም ብሎ ባንተነ ተቀመጣ እንዴ? አንዳንድ ጊዜ መተት ማለት ነው። አታውቂም? ገጠር ምናምን ጓሮሽ ቆፍሩና ሳሙና ይቀብራሉ። ከዛ ሳሙናው በእርጥበት ምክንያት እየሟሟ ሲሄድ እዛ የተቀበረበት ሰውዬ እየከሳ ሰውነቱ እያለቀ እየታመመ ምናምን ይመጣና ልክ ሳሙና ሲያልቅ ሰውየውም ይሞታል የሚባል ነገር አለ። ሌላ ደግሞ የገማ እንቁላል ምናምን ይጥላሉ። አሁን እኔ ያደግኩበት አካባቢ እንደዛ አይነት አስጠሊ ነገር ስላለ ማለት ነው። ከዛ የገማ እንቁላል ይጥሉብሽና ያንን ከረገጥሽ ይሄ እግርሽ የረገጥሽበት ያብጣል ምናምን፣ በጣም ትታመሚያለሽ፣ እስከ ሞት ድረስ ሊያደርስ ይችላል። አሁን እኔ እዛ ነገር ውስጥ ምን አድርጎ ነው ያመጣብን የሚለው ነው። ስለ ሰዓቱ አታውሪ ያልኩሽ እኮ በቃ ስለ ሰዓቱ ምንም እንድታወሪ አልፈልግም። ከቻልሽ ሄደሽ አምጪ እንትኑ እቃው ቶሎ በይ። እና እኔ አሁን የመጣሁበትን ጉዳይ ነው። በቃ እዚህ ጋር ይና ጽፈቱን አምጪ፣ ውስጡ ምን እንዳለ እንየው። በቃ ቀደን ነው አይደለም ውሃ ውስጥ ነከር ነው እንጂ ውስጡ ምን እንዳለ አላየ ነው። ሄደን እንትን እንበለው። ቀደን ውስጡን እንየው። ቶሎ በይ ያን ወንበር አምጪ። ቶሎ በይ ቀዶ ማየት እኮ ነው። ኧረ ተይ ዝም ብለሽ አምጪው በእናትሽ። ውሃ ውስጥ ነክረናል እኮ አርክሰነዋል እኮ። ጓንት ያስፈልጋል ያልኩት የምን ጓንት? በቃ ምን እንደሆነ አላውቅም። ውስጡ እርጥብ ይሁን ደረቅ ይሁን ስለማይታወቅ ዝም ብለሽ አምጪ። መጀመሪያ ልቁረጠው በመቀስ ልቁረጠውና ሊየው። አይሆንም። እንዴት ነው ይሆን? ውሃ ውስጥ ተነክሯል። በቃ ተጋግሯል እኮ ዱቄትም ቢሆን ተጋግሯል። ውሃ ከነካው አይጋገርም እንዴ? ሌላ ነገርም ከሆነ በቃ እዛ ውሃ ውስጥ ይበላሻል። ግን ውስጡ ምን እንዳለ ማየት ነው በቃ። ያንንም እንትን አምጪው ጠረጴዛውን ቶሎ በይ ቶሎ አምጪ። ያን ዕቃ በቃ ውስጡ ያለውን ምን እንደሆነ ፈቶ ማየት እኮ ነው። ሌላ ነገር እኮ የለውም። ራሴ አምጪ ወደዚህ እጣን ይላል። አድቤ አምጪ። ማገባሽ ነገር እንትን አትበይ በእናትሽ። ውስጡ ምን እንዳለ ማየት አለብን። ሲጀምር ምን ይኖረዋል? ያስደግመው ነገር ነው። ለምን እንደዚህ ታዲያ እንደ ወርቅ አሽጎ ያስቀመጠው ሰውዬ መቼም ብር ወይም ወርቅ አይኖረው አይደለም። ምናልባት ወይ ሳሙና ወይ ግን እኔ ይሄ ነገር ችግር አያመጣም ወይ ነው ተቆርጦ እንደዚህ ታይቶ ምናምን እንዴ? በኋላ ይሄ ነገር ችግር ቢያመጣ ወይ ቢቢስባትስ ምን ይታወቃል? አላምን ውሃ ውስጥ እኮ ተነክሮ አርክሰናል እኮ። ምንድን ነው እሳውጣ አይደለም የምን ወረቀት ነው? ምን እንዴት ተጻፈ?
አይነበብም እኮ ጭራሽ ልታምሩ እሙሽ ይላል። እሷ ስም አለ። ምን አይነት ጽሑፍ ነው ደግሞ ይሄ የተጻፈው? ያከይስ እሷ ስም አለ። ሳሚ የኔም አለ። ምን ያደርጋል? እኔ ስም ደግሞ እዚህ ውስጥ እነሱ ከሆነ ያሰሩት ማለት ነው። እንደዚህ የሚያደርገው ሲጀመር እኮ እንደዚህ ታደለ እሱ እንደዚህ የምትሆንለት ለምን ይመስላል? ከዛ የሶስታችንም ስም አለበት ውስጡ ዳንኤል፣ ሳሚና እሙሽ የሚለው ማለት ነው። ስለዚህ ነገር አስረጅ። ግን በደንብ አንብባል። አስረጅ። እንዴት ነው ልታስረዳ የምችለው? ይሄ እንዴት እሷ ታውቃለች? እኔ እንደዚህ ተቀለዳለም ነው መተቱን ያስመታታችሁት አብራችሁ አይደል እንዴ? የኔ ስምና የእሷ ስም እንደገና የእሱ ስም ምን ይሰራል እዚህ ላይ? እኔ ምን አውቃለሁ? እሱን ጠይቀው። እኔ አላውቅም። እሱ እኔ ሰጠኝ አስቀምጥኩ። በቃ እኔ የማውቀው ነገር የለም። ፋትጄ ባይኖር ደግራቸው ነበረ። ስለዚህ ለዛ ነው አየሽ እንትን የምንለው ማለት ነው። እነሱ ሁለቱ የሚፋቀሩ ከዛ እኔ የማፈቅራት እሷም ማለት ነው። እንደዛ ነው። አንዴ ነው ግን ምን ያደርጋል ይሄ ስም? ወይኔ እግዚአብሔር የኔ ምን ማድረግ ነው የሚሻለው? እናቃጥለው ተማከሩን እንግዲህ ስሙ ምናልባት በውሃ ብቻ አይደለም ወረቀቱ ራሱ ያው ደህና ነው፣ ምንም አልተበላሸም። ስለዚህ ሰዓት አለ ውሃ ውስጥ የነከራችሁ የት አለ? ምንም ተነክሯል፣ ግን ምን ነክረናል። ጨርቁ ይከላከላል ማለት ነው። አይሽ እዩ ምን ያ እንደሚይዝለት ማለት ነው። ውሃው ወደ ውስጥ እንዳይገባበት ደግሞ ድርብ እኮ ነው። ሁለቴ ምናምን እኮ ነው የሰፋው። አየሽው እዚህ ጋር ስምሽ ለምን ቆይ ላሳያት። እዚህ ጋር አየሽው ስምሽ ይሄ በትልቁ በቀይ እስክሪብቶ የተጻፈው ላቃጥለው። ቆይ እሳት አምጡ፣ እሳት እንትንም አምጪ እንጂ ከሰል ማንደጃው ላይ እና እያይዘው በቃ እሱ እናቃጥለው። ይሄኛው ጥሩ አይደለም። ሸሻታት አስበው ውጭ እናቃጥለው ወይ እንጂ ቤት ውስጥ ኧረ ምንድነው? ቆይ እኔ አልሰጥም። ምን ያደርጋል? ለምን መቃጠል አለበት? ስማችን ለምን ገባ እዚህ ላይ እኮ ይቃጠሉ። ደዛ ያንቺ ስም ለምን የለም? ያንቺ ስም ለምን የለም እንዴ? ከኛ ጋር ምን አለው እሱ? ከኛ ጋር ያለው ነገር አለ። የሶስታችን ስም ዋናው አንተና እሱ የሶስታችን ስም ብቻ ምን ይሰራል ታዲያ እዚህ ላይ? ይሄ ሰውዬ አምነኸው ማየው ሳዙን አሰርክ። ከዛም በኋላ ምን አለ ታዲያ? ምን አለ? አውጣ ሰዓቱን ይወደዛ ሰዓቴን አትንኪ። ሰዓት ይጥፋው። ወይኔ ሰዓት ምንድነው ያለክ? ምንድነው ችግር ከሰዓቱ ጋር? ሰዓቱን አንድ ሰው እንዳይነካ። ለምንድነው? አያገባችሁም፣ እናንተም አያገባችሁም። ስለ ሰዓት አያገባሽም አንቺ። ይሄ ሰዓት እኮ ካለክ እንደውም ስትሸራረጅ እኮ እኔ እኮ መተቱን እኮ እንትን እናቃጥለው እኮ ይሰራል። እሳት አምጥተን እናቃጥልሽ። እንዴት እናድርገው? እሺ ይቃጠል ወይስ ከዛስ ተቃጥሎሽ ሌላ ነገር ችግር ቢፈጠር ስማችን ስላለ እኮ ነው። ሁላችንም እዚህ ላይ የሶስታችንም ስም ስላለ ብቻ መቃጠል። ኦኬ ምንድነው? ባለፈው ራሱ ለአበባው ላይ እሱም አበባ የሰጣት እኔም ደግሞ እንደዛ አብረን ደስ የሚል ጊዜ ያሳለፍነው ለካ ሶስታችን ስም ስላለ ነው። የሶስታችን ስም ስላለ ነው። እኔ እኮ አይደል አሳለፍን እንዳትደርሱ እሱን አታንሳ። እሱ የቁራዲያ ስራ ነው። እኔ እኮ ለምንድን ነው ብዬ ደብሮኝ ነበር። ለካ የሶስታችን ስም እዚህ ላይ ስላለ ነው። ዳንኤል ይቆጣል እንዴ? አውጣልኝ ብለኝ ነው። ይህን ሰዓት ካረገ ቀን ጀምሮ ምንም ጤነኛ አይደለም። በቃ ይሄን ያውጡት በእናትህ። አይወጣም። በቃ ልሄድ ስለሆነ አውጣው። እንዳታወጣ እምቢ ብሎኛል። የሴጣን ስራ ነው። ዳንኤል ጋር ደውዬ እጠራዋለሁ። ጭራሽ ደውለህ ልጠራው? እጠራዋለሁ። ዳንኤል ጋር ደውዬ ምክንያቱም እንትኑን ስማችን ለምን እንደተጻፈ ጠይቀዋለሁ። እዚህ ላይ እዚህ የት አደረጋችሁ? ተወራችሁ አንቺ ጠይቀዋለሁ። ስሙ
ለምን እምቢ ብሎኝ እኮ ነው። ለምን ወልቆ አዋት እባክሽ ወደዛ አትረብሹኝ። ያማል እምቢ ብሎዋል። ይሄ ውሰድና እኔ ልሄድ ነው። እሺ ና አምጪ፣ አወርቃለሁ። አወጣለሁ ግን ምን ሆነሃል? በፈጣሪ ሆዴን አትንጭኝ። በቃ አምጪ። ታይ አይወጣም። ይሄ እምቢ ብሏል። አልፈልግም። አይወጣም እሱ። በቃ አስገቧት ወደ ውስጥ። በቃ እየረበሽኝ እኔ ስለማልፈልግ እየረበሽኝ ነው። አስገቢያት። ቆይ በእግዚአብሔር ምንድን ነው የሚሻለው? ምንድን ነው ማድረግ የምችለው እኔ? እሱም በቃ እንደዚህ ነው እሱ